አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ በያለበት ብዝት ይበልልኝ። ዛሬ እንግዲህ ሰሞኑን አነጋጋሪ የሆነው የእሙዬና የቴምር ጉዳይ ይሆናል ማለት ነው። እንግዲህ እሙዬ በሀና ዮሐንስ ወይንም ጎጄ ላይ እዛ ፔጅ ላይ ወጣ እንግዲህ አንቺን እኮ የሚመለከትሽ የሐረብ ገረዶች ነው ብላለች። እንግዲህ ይሄን ደግሞ ብዙዎቻችንን አስቆጥቷል። ምክንያቱም እኛ የሐረብ ሀገር ሴቶች ስንባል በመጥፎ ነው ሁሉም የሚስለን፣ በመጥፎ ነው ሁሉም የሚተረጉመን ማለት ነው። ግን አውሮፓና አሜሪካ ከተቀመጡት በላይ እኛንን ለቤተሰቦቻችን እንደ ሻማ እየቀለጥን ብርሃን እየሆነላቸው ያለ ነው ማለት ነው። እስቲ ማናት እሷ ሳትማር ወንድሟን አስተምራ ያስመረቀች? ማናት? አውሮፓ ያለ ሰው ነው እሱ መሬት ላይ የተኛ ቤተሰቡን ስፕሪንግ አልጋ ላይ የሚያስተኛው። እሷ በቀን አንዴ የበላች ቤተሰቡን በቀን 4-5 የምታበላው የአውሮፓ ሴት አይደለችም፣ ወይም ደግሞ አሜሪካ የተቀመጠች ሴት አይደለችም። ሐረብ ሀገር ያለች ሴት ናት። ሐረብ ሀገር ያለች ሴት ናት ቤት መሬት ገዝታ ቤት የምትሰራው፣ ሰርታ ለቤተሰቦቿ የምትለውጥ፣ ወንድሞቿን ብዙ ነገር ታሪክ የምትሰራ የሐረብ ሀገር ሴት ናት። የአውሮፓ ወይም ደግሞ የአሜሪካ ሴት አይደለችም። ስለዚህ ማንም ከመሬት ተነስቶ የሐረብ ሀገር ሴት ብሎ ሲነካን ማናችንም የምንወድ አይደለንም። ዛሬ በርግጥ እኔ ኢትዮጵያ ላይ በሆንም እኔ 10 ምናምን ዓመት ሐረብ ሀገር ነው የኖርኩት ደግሞ ለራሴ ሳይሆን ለቤተሰቦቼ ለልጆቼ። በርግጥ አንደኛው ልጄ አሁን በወልዶም ለልጄ ለቤተሰቦቼ ነው እየኖርኩት ያለሁት። እኔ እዛ ጋር ምንም ሳያምረኝ አንድ ነገር እንኳን ሲሳይ ወደ ቤተሰቦቼ ነው መላክ የምፈልገው ወይም ደግሞ ማድረግ የምፈልገው። አያችሁ፣ እያንዳንዳችን ፍላጎታችን ቤተሰቦቻችን ማድመቅ፣ ቤተሰቦቻችን ማጥገብ፣ ቤተሰቦቻችን ችግር ላይ እንዳይወድቁ፣ ቤተሰቦቻችን የሰው ፊት እንዳይገርፋቸው፣ ከጎረቤት እንዳያዩ፣ ከሰው በላይ እንድናረጋቸው የምንፈልገው ሰዎች ብንኖር ሐረብ ሀገር ያለን ሴት ናት። ስለዚህ እኔ በማንኛውም መልኩ የሐረብ ሀገር ያለች ሴት ስትነካ ደስ አይለኝም። ለምን? ስለኖርኩባት፣ ችግሬን ስላሳለፍኩባት፣ ስላልተደላቀቅኩባት። ምክንያቱም እኛ ሐረብ ሀገር ስንኖር ግርድና ገረድ ነን። አውሮፓ ሄደሽ እኮ ልትገረጂ ነው። ምናልባት ከስንት አንዱ ነው በቤተሰቡ እዛው ቁጭ ብለው ሚንደላቀቁት ካልሆነ በስተቀር ግን እውነት ለማናገር ራሳቸውን ለማቋቋም ራሳቸውን ኑሯቸውን ለማሸነፍ ሁሉም ተገርዶ ነው ያለው። እናም ይሄ ነገር ደግሞ ሁላችንም ማስቆጥቶን ነበረ የቴምር ጉዳይ። ዛሬ ላይ ግን እኔ አላልኩም። እባካችሁ ስሙኝ፣ የአንዱን ጎን ብቻ አትዩ። እኔ ከሷ ጋር ሊያጣሉኝ ከኔ ጋር ከህዝቡ ጋር ሊያጣሉ የተደረገ ድርጊት ነው። ሲቀጥል ደግሞ ማናት እሙዬ አይደለችም በይ ተብላ ነው ብዙ ነገር ብላ እንግዲህ ይቅርታዋን በሚዲያ በራሷ ሶሻል ሚዲያ ላይ ወጣ እንደምትመለከቷት እንግዲህ ቆማ ይቅርታ እየጠየቀች ነውና ይቅርታ ደግሞ ትልቅነት ነው። እኛም እንግዲህ እስቲ እውነት ነው አይደለም የሚለውን ከራሷ አንደበት እንስማ ያልኳችሁ ምክንያት በበኩሌ እኔ ትላለች አትልም የሚለውን ነገር ወደ ጎን ልተው። ምክንያቱም ትላለችም አትልም ይሄ እንግዲህ ፈጣሪ ነው የሚያውቀው፣ ማንም ሊያውቅ አይችልም። ምክንያቱም አሁን ሁላችንም ወደ እሙዬ እያደላን ወይም ደግሞ ወደ እሙዬ እያመዘንን ስለሆነ እውነተኛ ማን ነው የሚለውን እንግዲህ ፈጣሪ ይወቀው ነው የሚለው። እኔ ለፈጣሪ ሰጥቻለሁ። እስቲ የምትለውን እንስማት። ተመልሼ መጥቻለሁ። ዛሬ ያው የመጣሁባቸው ነገሮች ለእናንተ በዋናነት አረብ ሀገር ለምትኖሩ ውድ እህቶቼ ማስተላለፍ ያለብኝ መልእክት ስላለ ነው። ለእናንተ ማስተላለፍ ያለብኝ መልእክት ስላለ ነው። እሱንም በጣም ስለማከብራችሁ ቁጭ ብዬ አይደለም መልእክቴን ማስተላለፈው። ምክንያቱም በጣም
ቆሜ ነው ማወራችሁ ለምን መሰላችሁ ስለማከብራችሁ በጣም ለእናንተ ትልቅ ሪስፔክት ስላለኝ እንደ ማንኛውም ሰው አላያችሁም እናንተን ምክንያቱም እናንተ በአረብ ሀገር ናችሁ ወንድሞቻችሁን ቤተሰቦቻችሁን እንደማማ እየቀለጣችሁ ለሀገራችሁም ትልቅ መስዋዕትነት እንደምትከፍሉ አውቃለሁ ይሄም ደግሞ ምንድነው እኔ እናንተን ገረልል አልችልም ምክንያቱም እኔ ራሴ የሀገር ልዩነት ነው እንጂ ስደት ነው የስም ልዩነት አሜሪካ አረብ ሀገር ምንም የተለየ ነገር የለም እዛም ግርድና ነው አረብ ሀገርም ግርድና ነው ይሄን አምናለሁ ግን ሆን ተብሎ እናንተ እህቶቼ ጋር ለማቀያየም ይሄን እናንተ ልትነቁ ይገባል ይሄ ቁማር ነው ጌም ነው በዚህ ልክ ስለማከብራችሁ ነው ይሄ ቆምኩት ማለት ነው ይሄ ሆን ተብሎ እኔን ከውድ አረብ ሀገር ከሚኖሩ እህቶቼ ጋር ለማጣላት እንደዚህ እሙዬ አስባበት አይደለም በእንደዚህ አይነት መልኩ አጣያት እሷን እየተባለች ነው እኔ ደግሞ ይሄንን ስላችሁ ሰብስክራይበር ምናምን አይደለም እኔ ስለ ሰብስክራይበር ጉዳይም አይደለም ይሄን እንድታውቁ እናንተ እንድትሰማችሁ በእኔ እንድታዝኑብኝ ስለማልፈልግ ነው እንደዚህ ቆሜ ማወራችሁ ስለማከብራችሁ አለቀ ይሄ ነው በጣም ነው ማከብራችሁ ምን እንደምላችሁ አላቀም እኔ የዛሬ 2 አመት ከምናምን ያክስቴ ልጅ አረብ ሀገር እየሰራች ያለ ዚነት ሰይድ ትባላለች ዋና ስትዋኝ ሞተች ተብላ ከባህር ውስጥ አስገብተው ገለው ሬሳችንን ነው ያመጣነው ከአረብ ሀገር ብዙዎቼ ከሚደርስባቸው ስቃይና መከራ የተነሳ ከፎቅ ላይ ራሳቸው እንደሚወረውሩ አቃለሁ አፌ ሞልቼ እንደዛ ልልም አልችልም አንደበቱም የለኝም ይሄ እኔን ሆን ተብሎ እናንተ ጋር በምን እናጣላት ነው በቃ አለቀ በምን ስሟን እናጥፋ የልብን የሚያጌታ ይፈርዳል ጠብቁ ይፈርዳል ልቤን የሚያጌታ ይፈርዳል አንድ ነገር ያለችኝ ልንገራችሁ ሙዬ በኢትዮ ሜክሲኮ የተነሳ እየደወሉ እየሰደቡኝ ነው አለችኝ ዛሬም ደግመዋለሁ ከየት ነው ስላት ከአረብ ሀገር አለችኝ በቃ ስልክሽን ከቻልሽ ቀይሪ ስልክሽ ሶሻል ሚዲያ ላይ ስለበዛ ከየት ራሱ እንደሚደውሉሽ አታውቂም